ቀጣዩ ሶስተኛው ሐሳባቸውን የሚያቀርብልን ፓርቲ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። ፕሮፌሰር ብርሃኑ ነጋ ተመሳሳይ ጥያቄ ነው። መቀጠል ይችላሉ። ምን አይነት የፌዴራል ስርዓት ነው ፓርቲያችሁ መትከል የሚፈልገው ኢትዮጵያ ውስጥ? በጣም አመሰግናለሁ አወያይ። የፖለቲካ ስርዓቶችን በሚመለከት የተነሳው ጥያቄ የፖለቲካ ስርዓትን ልክ ተአምራዊ የሆነ መለኮታዊ የሆነ ተፈጥሯዊ የሆነ አርጎ የማየት ችግር አለ። የፖለቲካ ስርዓት የሰዎች ስምምነት ነው። ሰዎች ደግሞ ምን አይነት የፖለቲካ ስርዓት እናርግ ብለው ሲስማሙ ከዛ የፖለቲካ ስርዓት ሊያገኟቸው የሚፈልጓቸው ዋና ዋና ጥሩ ነው የሚሉት ነገር አለ። ለምሳሌ ከፖለቲካ ስርዓቱ ሰላም ይፈልጋሉ። ፖለቲካ ስርዓቱ ሰላም እና መረጋጋት የሚያመጣ እንዲሆን ይሻሉ። የሀገር አንድነት እንዲጠበቅ ይሻሉ። በየጊዜው በአንድም ወይም በሌላ ምክንያት በፖለቲካ አወቃቀሩ ምክንያት ግጭት ውስጥ መግባት አይፈልጉም። መልካም አስተዳደር ከመንግስት ከጎናቸው ሆኖ የሚፈልጉትን ነገር ራሳቸው በመረጡት እንዲያስተዳድሩ ይፈልጋሉ። ለኢኮኖሚ ህይወታቸው፣ ለማህበራዊ ህይወታቸው የተሻለ ሁኔታ እንዲፈጠርላቸው ይፈልጋሉ። የፖለቲካ ስርዓት አወቃቀር ማሳካት ያለበት እነኝን ነው እና ይሰራል አይሰራም የሚለው የሚጠየቀው እነኝህን ነገሮች አሳክቷል ወይስ አላሳካም በሚል ነው። ፌዴራሊዝም ማለት በመሰረቱ ያልተማከለ አስተዳደር ማለት ነው። ፌዴራሊዝም የተለያዩ ጥቅሞች አሉት። ቅድም ይበልጣል እንዳለው የዓለም ስርዓቶች ፌዴራሊዝም ወይም አህዳዊ ስለተባሉ ብቻ አይደለም ጥሩነታቸውና መጥፎነታቸው የሚለየው። በጣም ብዙ የተለያዩ እንትኖች አሉት። ግን የፌዴራል ስርዓት ብዙ ጥቅሞች አሉት። ለምሳሌ የፌዴራሊዝም ዋና ዋና ጥቅሞች ራስን በራስ ማስተዳደር የሚቀርቡ ጥያቄዎችን ይመልሳል። ብዝሃነትን በተሻለ መንገድ ለማስተናገድ አብዛኛው በተለይ አናሳዎችን መብት ለማስጠበቅ ይረዳል። የሀብት ስብጥርን ፍትሃዊነት ያረጋግጣል። ብሔራዊ መግባባትን ያመጣል። አሁን ትልቁ ጥያቄ በኢትዮጵያችንና በዚህ ምርጫ መነሳት ያለበት ይህ በኢትዮጵያ ላይ እስካሁን በስራ ላይ የዋለው ፌዴራሊዝም እነኚህን የምንፈልጋቸውን ዋና ዋና ነገሮች አሳክቷል አላሳካም? ለምሳሌ ራስን በራስ ማስተዳደር በኢትዮጵያ ውስጥ ተሳክቷል? እውነታው 9 አህዳዊ ክልሎች ተፈጥረው ከማዕከል የሚሾሙ ሹሞች የሚገዙበት እንጂ ዜጎች ራስን በራስ የሚያስተዳድሩበት ስርዓት የዘረጋ አይደለም። ብዙሃነትን አስተናግዷል? በፍጹም። በየክልሉ የሚኖሩ ዜጎችን መጤና ነባር እያለ ከፍተኛ የህይወትና የንብረት ጥፋት አስከትሏል። ይህ በኢትዮጵያ ያለው የፌዴራሊዝም ስርዓት። የሀብት ፍትሃዊነት አስተካክሏል? በፍጹም። ከአዲስ አበባ ውጪ አንድም ክልል የራሱን ባጀት እንኳን ፍላጎት ማሟላት አይችልም። በክልሎች መካከል ደግሞ ትልቅና ትንሽ በሚል ልዩነት ፈጥሯል። ብሔራዊ መግባባት ፈጥሮልናል? የፌዴራል ስርዓቱ ክልሎች እርስ በርስ ለግጭት የሚዘጋጁ የራሳቸውን ልዩ ኃይል አቋቁመው ሚዲያ አቋቁመው ግዛት ፈጥረው ለጦርነት የሚፈላለጉ ሆነዋል። ከዚህ አንጻር አሁን በኢትዮጵያ ያለው የፌዴራል ስርዓት እነኚህን ፌዴራሊዝም እንዲያሳካቸው የሚፈለጉትን ነገሮች አላሳካም ማለት ነው። ስለዚህ አማራጭ የፌዴራል ስርዓት ማዋቀር ያስፈልጋል። ኢዜማ እንዲዋቀር የሚፈልገው የፌዴራል ስርዓት አንድን ጉዳይ ማለትም ቋንቋን ወይም ብሔርን ብቻ መሰረት ያደረገ ሳይሆን መልክዓ ምድራዊ አቀማመጥን፣ የህዝብ አሰፋፈርን፣ ለአጠቃላይ አስተዳደራዊና ለልማት ስራዎች አመችነትን፣ ቋንቋን፣ ባህልን፣ ስነልቦናዊ ቁርኝትና ታሪክን፣ የሀብት ስብጥርና ፍትሃዊነትን፣ ለብሔራዊ መግባባት አመቺ ሁኔታ መፍጠርን መሰረት ባደረገ ሁኔታ ማዋቀር ይቻላል። ኢዜማ ከላይ በተጠቀሱት እና ሌሎች በጥናት ተደግፈው በሚቀርቡ አማራጮች የሚዋቀር ፌዴራሊዝም እንዲኖር ይሰራል። ኢዜማ እንዲዋቀር የሚፈልገው ፌዴራል መንግስት የኢትዮጵያን አንድነትና ሉዓላዊነት የሚያጠናክር እንጂ የሚያላላና አሁን እንደምናየው በፉክክር አገር የሚያፈርስ እንዲሆን አንፈልግም። በፌዴራልና በክልል መንግስታት መካከል ያለው ግንኙነት በግልጽ በህግ ሊደነገግ ይገባል ብለን እናምናለን። እንዲህም ሆኖ በሀገራችን ተጨባጭ ሁኔታ ጠንካራ የፌዴራል መንግስት እንዲኖር አስፈላጊ ነው ብለን እናምናለን። ኢዜማ እንዲዋቀር የሚፈልገው ፌዴራላዊ ስርዓት በክልል የተንጠለጠለ ሳይሆን ዜጎች በያሉበት አካባቢ በሚኖሩበት የአስተዳደር እርከን በንቃት ተሳትፈው በሚመርጡት መሪ የሚተዳደሩበት እንዲሆን ነው ኢዜማ የሚፈልገው ፌዴራሊዝም። ከቀበሌ እስከ ወረዳ ሁሉም ከተሞች ነዋሪው ህዝብ ዘር ቆጥሮ ሳይሆን እዛ የሚኖር ታክስ የሚከፍ ማንኛውም ነዋሪ ህዝብ በእኩልነት በመረጣቸው መሪዎች መመራት አለባቸው። አዳማን ለማስተዳደር ከኢሉ አባቦራ ሰው መምጣት የለበትም። የአዳማ ህዝብ
የሚያስተዳድረውን ሰው መምረጥ ይችላል። ስለዚህ የኢዜማ ፌዴራላዊ አስተዳደር ያልተማከለ አስተዳደር እንደግፋለን። ነገር ግን በምንም አይነት በዘር ላይ የተመሰረተ አመሰግናለሁኝ። ተመሳሳይ ጥያቄ ቀጥሎ ሀሳቡን የሚሰነዝሩት የመላ ኢትዮጵያ አንድነት ድርጅት ተወካይ አቶ ሰማኸኝ አብርሃም ይሆናሉ። መቀጠል ይችላል። አመሰግናለሁ እድሉ ስለተሰጠኝ። ያው የመኢአድ አቋም የፌዴራሊዝም ስርዓትን ይከተላል። በነገራችን ላይ ፌዴራሊዝም ራሱ በራሱ ብዙ አይነት የፌዴራሊዝም አይነቶች አሉ። እኛ ሀገር አሁን በተቋሚ ጎራ የሚታየውና በገዢው ስርዓት የሚታየው ሁለቱ ናቸው የሚንጸባረቁት። ከ12 በላይ አይነት ፌዴራሊዝሞች አሉ በዓለም ላይ። እኛ የምንከተላቸው ፌዴራሊዝም ያልተማከለ የግዛት አስተዳደርን እውን የሚያደርገው ሲሆን እነሱም በአምስት የቀጠና አስተዳደሮች የሚከፈሉ ናቸው። ሰሜን፣ ምዕራብ፣ ምስራቅ፣ ደቡብ፣ ማዕከላዊ ተብለው ነው። እነኚህ ግዛቶች እንዴት ይዋቀራሉ ሲባል በህዝብ አሰፋፈር፣ በስነ ልቦና ትስስራቸው፣ በኢኮኖሚ ልማታቸው እና በታሪክ ትስስራቸው ለልማት አመቺ በሆነ መንገዱ ይዋቀራሉ ብሎ ነው የመኢአድ የፌዴራሊዝም መዋቅር። እንዲሁም እነኚህን በብዝሃነት ላይ ስንመጣ በዚህ አምስቱ የቀጠና አስተዳደሮች ወይም ግዛቶች ስቴትስ የምንላቸው ላይ ልዩ ልዩ የብሔር፣ የሃይማኖት፣ የአመለካከት እና የታሪክ የተለያየ ብዝሃነቶች ስለሚኖሩ በሀገራችን ውስጥ እነኚህን ሁሉ አካቶ በውስጡ የሚችልበት እንዲሁም ደግሞ አንድ ግለሰብ የመላው ኢትዮጵያ አንድነት የፖለቲካ ፍልስፍና ከግለሰብ መብት ስለሚነሳ ማንኛውም ዜጋ በኩል መነጽር ስለሚታይ በኩል መስፈርት ስለሚታይ ሁሉም ዜጋ በየትኛውም ቦታ በመረጠው ጊዜና በመረጠው ቦታ የመልማት የማደግ የመስራት መብት ስላለው እስካሁን የነበሩበትን ላለፉት 27 ዓመት አሁንም እንዲሁ ባለፉት 3 ዓመታት ውስጥ ዜጎች በሀገራቸው ባይተዋር የሆኑበትን አንተ ሰፋሪ አንተ መጤ ቦታ አይደለም እየተባለ እየተወገደ እየተገደለ እየተሰቃየ እየታሰረ ያለበትን ችግር ለአንድና ለመጨረሻ መፍታት የሚቻለው በመኢአድ የፌዴራሊዝም ማስተሳሰብ መርህን እውን በማድረግ በኢትዮጵያ ነው ብሎ ያምናል። ይሄ እንዴት ይሆናል? አንደኛ ሰራተኞች ከመንግስት መዋቅር እስከ ግል ተቋማት ድረስ በሜሪት ወይም ደግሞ በችሎታ ይዋቀራል። ሰራተኛ የሚሆነው ወይም ሰራተኛው ወደ ኃላፊነት ቦታ የሚመጣው ከከሌ ብሔር፣ ከከሌ ሃይማኖት፣ ከከሌ ጎሳ ተብሎ ሳይሆን በችሎታው ለሀገርና ለሕዝብ እኩል ዜጎቻችንን በሚያገለግል መንፈስ ሆኖ በህግ የታቀፈ በህግ የተመራ አስተዳደር ይመራል። ተወካዩም እንደዚሁ በችሎታ ለሀገርና ለሕዝብ በመጥቀሙ ብቻ በኢትዮጵያዊነቱ ይመረጣል ማለት ነው። ሌላው ማዕከላዊ መንግስትና የክልል መንግስታት ወይም ደግሞ እኛ በምናዋቅረው የቀጠና ስቴትስ ወይም መንግስታት ብለን በአምስቱ መዋቅራችን ላይ ትስስራቸው በፍጹም በሆነ ህገ መንግስታዊ ትስስር ይሆናል። የሚገዛቸው የጋራ ህግ ይኖራል ማለት ነው። አንዱ አንዱን አይደፈጥጥም፣ አንዱ በአንዱ ስራ ላይ ጣልቃ ይገባል። አሁን እንዳለው ገዥና ተገዢው አዛዥና ታዛዢው በማይታወቅበት ምስቅልቅል ኢትዮጵያ ልትቀጥል አትችልም። ስለዚህ ሀገራችንን ለማስቀጠል አንደኛ የዜጎች ሙሉ መብት ሳይሸራረፍ መከበር አለበት። ሁለተኛ አንድ ወጥ የሆነ ህግ ያስፈልጋል። በሶስተኛ ደረጃ ይሄ አፍራሽ ህገ መንግስት ላለፉት 27 ዓመት አሁንም ያልተቀየረው ህገ መንግስት ዜጎችን ባይተዋር የሚያደርገው ህገ መንግስት ለአንዴና ለመጨረሻ መቀየር አለበት። ለአንዴና ለመጨረሻ መቀየር አለበት። ይሄ ህገ መንግስት እያለ ዜጎች በየትኛውም ቦታ ሄደው ሊያለሙ፣ ሊሰሩ፣ ሊያድጉ፣ ሊበለጽጉ ስለማይችሉ ሀገራችንን ህዝባችንን ወደፊት ለማስቀጠል ስለዚህ መጀመሪያ የምናደርገው በህዝበ ውሳኔ በጠቅላላው ህዝባችን ውሳኔ የመጀመሪያው ፕላትፎርም የምንፈጥረው ይሄ ህገ መንግስት በህዝበ ውሳኔ እንዲቀየር። ይሄ ህገ መንግስት ተተቀየረ ምን ይደረጋል? ማንኛውም ዜጋ በመረጠው ቦታ በመረጠው አካባቢ የመልማት የመስራት መብቱ ይከበርለታል ማለት ነው። የእያንዳንዱ ዜጋ መብት ሲከበር የብሔር ብሔረሰቦች፣ የጎሳዎች፣ የግለሰብ አመለካከቶች፣ የሃይማኖት ልዩነቶች በሙሉ በውስጡ ተቻችለው ያልፋሉ ማለት ነው። ሌላው እዚህ ጋር አብሮ ሊታይ የሚቻለው መታየት ያለበት ብዝሃነቱ በራሱ ሃይማኖትን የግለሰብ መብትን አከበርን ማለት ግለሰቡ የሚከተለውን ሃይማኖት፣ ግለሰቡ የሚከተለውን አመለካከት፣ ማህበረሰቡ የሚከተለውን እሴት በሙሉ እናከብራለን እናስከብራለን ማለት ነው። ነፃ የማህበረሰብ እሴቶች እንዲፈጠሩ እንዲደራጁ ሀሳባቸውን እንዲያበለጽጉ ሃይማኖታቸውን የሚከተሉትን አመለካከት በሙሉ ተደራጅተው እንዲያበለጽጉ ክፍት እድል ይሰጣል፣ እድሉን ያመቻቻል። አስፈላጊ ሆኖ ሲገኝም የህግ ከለላ ተግባራዊ ያደርጋል። አመሰግናለሁ።
የክርክሩ የመጀመሪያው ምዕራፍ አጠናቀቃን። ከዚህ በኋላ ባሉት ምዕራፎች አከራካሪው ጣልቃ እየገባ የመጠየቅ መብት አለው። እንደዚሁም ደግሞ አንዱ ፓርቲ ባቀረበው ሀሳብ ላይ ሌሎቹ ትችት የመሰንዘር መብት አላቸው። ስለዚህ አሁን በእኔ በኩል ከእያንዳንዳችሁ ከፓርቲያችሁ ከማንፌስቷችሁ የተነሱ ጥያቄዎችንና ካነሳችኋቸው ሀሳቦች መሰረት ጥያቄ ያነሳለሁ። የመጀመሪያው ጥያቄ የሚሆነው ለብልጽግና ፓርቲ ነው። ብልጽግና ፓርቲ አሁን ሀገሪቱ የተዋቀረችበትን የክልሎች አወቃቀር ላይ በቀጣይ ምርጫ ቢመረጥ ምን ይጨምራል፣ ምን ይቀንሳል? 3 ደቂቃ አለዎት፣ መቀጠል ይችላሉ። ጥሩ አመሰግናለሁ። በውስን ክልል የማፍረስ ወይ ክልል የመመስረት ጉዳይ ሳይሆን አጠቃላይ መርሃችን ብልጽግና ህብረ ብሔራዊ ፌዴራል ስርዓት እንገነባለን። ከዚህ በፊት የነበረው የ30 ዓመት የሞከርነው የፌዴራል ስርዓት ጥሩ መልካም ጎኖች አሉት። ራስን በራስ ማስተዳደር፣ ከዚህ በፊት በቋንቋ በባህል የሚያፍሩ የሚጨቆኑ የነበሩ ህዝቦችን በቋንቋቸው እንዲጠቀሙ በቋንቋቸው እንዲማሩ ያስቻለ፣ በራስን በራስ እንዲያስተዳድሩ ከነወስንነቱ ያስቻለ መልካም ጎኖች ያሉት ነው። ተፎካካሪዎች እንደሚያራክሱት አይደለም ሙሉ ለሙሉ። በሌላ በኩል ደግሞ ስህተቶች አሉ። ቀደም እንደሚጠቀሰው አንደኛ ሁለተኛ ዜጋ አድርጎ ዲሞክራሲያዊነት የጎደለው ፌዴራል ስርዓት ነው የነበረው። እነዚህ ስህተቶች ፌዴራሊዝም ያለ ዲሞክራሲ እውን ሊሆን አይችልም። ስለዚህ የህወሓት መራሹ አስተዳደር በተማከለና ኢ ዲሞክራሲያዊ በሆነ መንገድ ወደ ፌዴራሊዝም ሲመራ የነበረው ይሄ እንዲፈታ እናደርጋለን። በዋናነት ግን ድሎችን ጠብቆ ማስፋት፣ ስህተቶችን ማረም፣ ከዛ ደግሞ ለመጻኢ ትውልድ ጥቅምና ፍላጎት በሚሆን መልኩ የድንበር ኮሚሽን የወሰን ኮሚሽን አቋቁመናል። በዛ መሰረት የማንነት ጥያቄዎች የአስተዳደር ጥያቄዎች እየተመለሱ በጥናት ላይ በእውቀት ላይ ተመስርተን ምላሽ እንሰጣለን እንጂ እንዲሁ በጅምላ አዲስ ክራይቴሪያ አውጥተን አፍርሶ የመጀመር በዜሮ አባዝቶ ሁሉን ነገር እንደ አዲስ የመጀመር የፖለቲካ ባህላችን በዚህ ሀገር ውስጥ መስተካከል አለበት። ስህተት የሚሉትን የምታስተካክሏቸው ምንድናቸው? ጠንካራ የምትሏቸው የምታስተካክሏቸው ምንድናቸው? ፌዴራል ስርዓቱ ዲሞክራሲያዊ አልነበረም። የፌዴራል ስርዓት ከዲሞክራሲ ውጪ ሊታሰብ አይችልም። ፌዴራል ስርዓቱን ዲሞክራሲያዊ ማድረግ፣ በክልሎች ጉዳይ ጣልቃ ለመግባት፣ የሞግዚት አስተዳደር አለማድረግ፣ እነዚህ ጉዳዮች ይታረማሉ። ይሄ ብቻ አይደለም። በዝርዝር ጥናት በእውቀት ላይ ተመስርተን እነዚህ ስህተቶች እያረምን እንቀጥላለን እንጂ በዜሮ አባስተን አፍርሰን የመጀመር የስልሳዎቹ የፖለቲካ ባህል መቅረት አለበት በዚህ ሀገር ብለን ነው የምናስበው። አመሰግናለሁኝ። ቀጣዩ ጥያቄ የማቀርበው ለሁለተኛ ተናጋራችን ለህብር ኢትዮጵያ ዲሞክራሲያዊ ፓርቲ ነው። በማኒፌስቶአችሁ ላይ የምታዋቅሯቸው ክልሎች አሁን ባለው አጠራር ነው እየተጠቀምኩ ያለሁት። በእናንተ ማኒፌስቶ ላይ ግን በተለየ መንገድ እንደምታዋቅሩና ክፍላተ ሀገራት የሚባል አወቃቀር እንደሚኖር አስቀምጣቸዋል። ምንድነው ክፍላተ ሀገር? ስንት ናቸው? እንዴት ነው የምታዋቅሯቸው? አው እንግዲህ ዝርዝር አፈጻጸሙ በጥናት የሚወሰን ይሆናል። ነገር ግን በመሰረታዊ አስተሳሰብ ደረጃኛ ብሔረሰብ ብቻውን የኢትዮጵያ ፖለቲካ በዓለም ላይ በብሔረሰብ ደረጃ ብቻ ፖለቲካ የሚሰራበት ሀገር ቢኖር ኢትዮጵያ ነው። እንደውም አንዳንድ ሀገሮች አላቅም በዓለም ላይ በብሔረሰብ ፖለቲካ ፓርቲና የሀገር አደረጃጀት ብቻውን የሚመሰረትበት ሁኔታ ለሀገር አደገኛ ነው፣ መጨረሻውን መጥፊያ ነው። ስለዚህ የምናዋቅረው ስርዓት ብዙ ነገሮችን ግምት ውስጥ ያስገባ መሆን አለበት። ለምሳሌ ቆለኛውና አደገኛው በአስተራረሱ፣ በአኗኗሩ፣ በቤት አሰራሩ፣ በሃይማኖቱ፣ በባህሉ፣ በብዙ ነገሮቹ ይለያል። ለአስተዳደርም ደግሞ ምቹ የሆነውን ነገር መፍጠር ያስፈልጋል። ደጋግመን እንጠቅሷለን። በቋንቋ የሚባል እንጂ የአንድ ቋንቋ ተናጋሪ ከሌላው ቋንቋ ተናጋሪ ጋር በኢትዮጵያ ውስጥ ኢኮኖሚያዊ መነቃነቅ ስለሌለ ብዙዎቹ ነገሮች አካባቢያዊ ሆነው የቀሩ ናቸው። ህብር ኢትዮጵያ ምንን መስፈርት አድርጎ ክፍላተ ሀገራቱን ያዋቅራልና ስንት ክፍላተ ሀገር ኢትዮጵያ ውስጥ እንዲኖር ይፈልጋል? በትንሹ 50 ክፍላተ ሀገሮች እንዲኖሩ እንፈልጋለን። እንደዛ ግን ባህልንም ቋንቋንም የአስተዳደር ምቹነትንም ኢኮኖሚያዊ አቅምንም የህዝብ ትስስርና ስነ ልቦናንም ግምት ውስጥ ያስገባ መሆን አለበት። አሁን ያለው ግን ብሔረሰብና ብሔረሰብ ብቻ ነው። በዛ ብሔረሰብ ሆምላንድ ውስጥ ሌሎች ብሔረሰቦች ደመጤ ነው የሚታዩት። በህገ መንግስቱም ውስጥ ብታየው በሌላ አካባቢ የሚኖሩ የብሔረሰብ አባላትን ከውጭ ሀገር ዜጋ ለይቶ አያቸውም። ተዘዋውሮ ስለመስራት አንቀጽ 32 ወይም 33 አካባቢ ይመስለኛል ማንኛውም ኢትዮጵያዊ ወይም የውጭ ዜጋ ተዘዋውሮ የመስራት ቤት የመስራትና ሀብት የማፍራት መብት አለው ይላል። የፖለቲካ መብት ከተወለደበት ወይም
የአንተ ብሔር ክልል አይደለም በተባለበት ውጪ ያለ ማንኛውም ብሔረሰብ እንደ ሁለተኛ ዜጋ የሚቆጠረው ህገ መንግስታዊ ነው። በሌላ ወገን እኛ በምኞት ብቻ ሳይሆን ይሄ ህገ መንግስት ራሱን እንዳይሻሻል አድርጎ ያስቀመጠ ህገ መንግስት ነው። ይሄ ህገ መንግስት እንዲሻሻል ካስፈለገ አጠቃላይ የሆነ ከህገ መንግስት ውጭ የሆነ መንገድ ያስፈልገዋል። 9ኙም ክልሎች ካልተስማሙ ዋና ዋና የፖለቲካ መሰረታዊ ሀሳቦችን መቀየር አይቻልም። ይሄን ደግሞ አሁን ባለው ሁኔታ ቢያንስ ትግራይ ምርጫ ባለመደረጉ አንድ ክልል ካልተስማማ አጠቃላይ ይህንን ህገ መንግስት መቀየር ስለማይቻል ህገ መንግስት የሚቀየርባቸው የተለያዩ መንገዶች አሉ። በጦርነት ሊሆን ይችላል፣ ራሱ ህገ መንግስቱ በሚፈቅደው ሊሆን ይችላል። ከዛ ውጭ ደግሞ ህገ መንግስቱ ሪጂድ ከሆነ በህዝበ ውሳኔና ኤክስትራ ኮንስቲቱሽናል ይሉታል የህገ መንግስት ባለሙያዎች፣ ህገ መንግስቱ ከሚፈቅደው ውጭ አሁንም የኢትዮጵያን ህገ መንግስት ልናሻሽለው የምንችለው ከህገ መንግስቱ ውጭ ብቻ ነው ያለው አማራጭ። ምክንያቱም 9ኙም ክልሎች ይሄ የአናሳ ጭቆና ያለበት የብዙሃንን መብት የሚረግጥ ሁሉም አንድ ትንሽ ክልል ትንሽ ስል በቁጥር ማለቴ ነው ባይስማማ እንኳን ሌሎች 8ቱ ክልሎች ቢስማሙ ይህን ህገ መንግስት ማሻሻል ስለማይቻል ፕሮፌሰር ብርሃኑ ነጋ ወደሱ እመጣለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ አሁን ያለውን የክልል አወቃቀር ላይ ምን ይጨምራል፣ ምን ይቀንሳል፣ በምን መስፈርት? በመጀመሪያ ችግሩ ምንድነው፣ የችግሩ ምንጭ ምንድነው ብለህ ሳታውቅ መፍትሄ መሰርዘር አይቻልም። የብልጽግና ጓዳችን ከተናገረው አንዱ ያየሁት በኋላ መጣበታለሁ። በሀገራችን ያሉት በተከታታይ በተለይ ባለፉት 3 ዓመታት ከዛ በፊት ይሄ ህገ መንግስት ስራ ላይ ከዋለ ጀምሮ በየአካባቢው ግጭቶች ሞልቷል። ሰው እየሞተ ነው። እነኚህ ግጭቶች ይሄ የኔ መሬት ነው ያ ያንተ መሬት ነው እዚህ ጋር መምጣት የለብህም አለብህ በሚል የህገ መንግስት መብት አለኝ ብሎ ከሚነሳ እንትን ነው እነኚህ ግጭቶች የሚፈጠሩት። በህገ መንግስቱ አንቀጽ 47 ማንኛውም ብሔር ብሔረሰብና ህዝብ ማንም በግልጽ ዲፋይን ያላረገው የራሱን ክልል ማቆም ይችላል። የራሱን ክልል ብቻ አይደለም፣ የራሱ የሬዲዮ ጣቢያ፣ የራሱ ጦር፣ የራሱ ምን እንደ ልብ ነው የሚያቋቁመው። በዚህ ሁኔታ ሰላም እንደሌለን አይተናል። እኛ ከሌላ ሀገር አይደለም ማየት ያለብን፣ እኛ ሀገር ይሄ ሰላም እንዳላመጣ አይተናል። ናው ለምንድን ነው ይሄ ሆነው? ምክንያቱም ይሄን ህገ መንግስት አንድ አመለካከት ያለው ፓርቲ ለኔ ይጠቅመኛል ብሎ ባሰበው መልክ ዲፋይን አድርጎ ስላስቀመጠው፣ ህብረተሰብ በደንብ አልመከረበትም፣ ምሁራን አልተወያዩበትም፣ በአማራጭ የህገ መንግስት እንትኖች ምንድናቸው የሚል ውይይትም አልተደረገም። በዚህ ምክንያት አንድ ፓርቲ ለራሴ ይጠቅመኛል ብሎ ይጠቅመኛል ያለው ደግሞ እሱ ስላሰበው ነው እንጂ ጥቅም እንደማይሰጥ ይሄው ከ30 ዓመት በኋላ ነው። ህወሓት ይሄንን ፈጥሮ ወዴት እንደሄደ አይተነዋል። ችግር እንዴት እንፍታ ስንል በመጀመሪያ ችግሩ ምንድነው፣ የችግሩ ምንጭ ምንድነው ብለን አይተን ነው መፍታት ያለብን። እኛ ምንድነው የምንለው፣ ፌዴራሊዝም አስፈላጊ ነው፣ ያልተማከለ አስተዳደር አስፈላጊ ነው። ይሄ ፌዴራሊዝም ግን በዘር ላይ መመስረት የለበትም። በጣም ብዙ ክራይቴሪያዎች አሉ ይሄንን የተሻለ በሰላም ሊያኖረን የሚችሉ። ይሄንን ግን ስናረግ አንድ ፓርቲ እንደፈለገ የሚጭነው ሳይሆን በደንብ አድርጎ እንደ ማህበረሰብ ፕሮፌሰር የምታዋቅሩት ክልል በምን መስፈርትና ስንት ይሆናል? ህብረ ኢትዮጵያ አቅርበዋል። በመነሻው እኮ ላይ ነግሬሃለሁ። እንዴት ነው የምታደርጉት? በመነሻው ላይ እኮ ነግሬሃለሁ። እኛ ከአንድ የዘር ክራይቴሪያ ይልቅ ብዙ ክራይቴሪያዎችን ያማከለ መሆን አለበት። ለምሳሌ መልክዓ ምድራዊ አቀማመጥን ያማከለ መሆን አለበት። በኢኮኖሚ ደረጃ እነኛ ክልሎች ራሳቸውን መቻል አለመቻላቸውን የምናረጋግጥበት መሆን አለበት። የህዝብ አሰፋፈርን ከግምት ማስገባት አለብን። ባህል፣ ቋንቋን ክልል ነው ክፍላተ ሀገር ነው የምታደርጉት? ስሙ እኔ በኢትዮጵያ ፖለቲካ ውስጥ በስም መጣላትን የመሰለ የሚደብር ነገር የለም። አላችሁ ስም አላችሁ ልትሰይሙ የምትችሉትና በቁጥር ልትገልጹት የምታችሉት የአከላል መጠን አላችሁ? ለዚህ እኮ ነው የማንነትና የድንበር ኮሚሽን ተብሎ ነፃ በሆነ መልክ ይቋቋም የተባለው እኮ። እስኪ ምሁራን በዚህ ጉዳይ ላይ ስራ የሚሰሩ ሰዎች አጥንተው ይስጡን። ያንን ይዘን ደግሞ ከህብረተሰቡ ጋር ተወያይተን በምን መልክ እናርገው ነው እንጂ የሚባለው አፕራይወራ 30 አረጋለሁ 45 አረጋለሁ ብለህ የራስህን እንትን ኢምፖዝ ማድረግ የለብህም ነው። መያድ 5 ክፍላተ ሀገራትን ታቋቁማላችሁ። እነዚህ 5 ክፍላተ ሀገራትን አድርጋችሁ ታቋቁሙ በምን አይነት መስፈርት ነው የመረጣችኋቸው? ቋንቋ፣ የባህል ጉዳይን አቅጣጫ አይጨፈልቅባችሁም ወይ? ምንድነው የነዚህ አወቃቀር? በፍጹም አይጨፈልቅም። በፍጹም አይጨፈልቅም። አንደኛ እነኚህ 5 አቅጣጫዎች ወይም ደግሞ በ5 ቀጣናዎች የወሰናቸው ሰሜን፣ ምዕራብ፣ ምስራቅና ደቡብ እንዲሁም ማዕከላዊ ናቸው። በእነኚህ 5ቱም ቀጣናዎች ውስጥ የተለያየ የኢትዮጵያ ማህበረሰብ የተለያየ እምነት፣ ቋንቋ፣ እሴት፣ አመለካከት ያላቸው ናቸው። እነኚህን እኛ በማንነቱ በቋንቋ ብቻ መሰረት ባደረገ ሳይሆን የምናስተዳድራቸው ወይም መያድ ሊያስተዳድር የሚችለው መንግስት ሆኖ ቢመረጥ አካባቢው በጋራ መልማት ይችላል ወይ?
እነኚህ በዚህ አካባቢ በዚህ ቀጣና ውስጥ የሚኖሩት አካባቢዎች የጋራ የሆነ ማህበራዊ እሴት አላቸው ወይ? የስነ ልቦና ትስስር አላቸው ወይ? ትስስራቸው የስነ ልቦና ትስስራቸው ምን ይመስላል? የጋራ መስተጋብር አላቸው ወይ? ለወደፊቱ መጻኢ ኢትዮጵያ በጋራ ለምተው አገሪቷን ይጠቅማሉ ወይ የሚል ጥናት አድርጎ ነው ይሄን የወሰነው 5ቱም አቅጣጫዎች። ስለዚህ በውስጡ የባህል፣ የቋንቋ፣ የእምነት፣ በራስ ቋንቋ ትምህርትን የመማር ፍትህ በራስ ቋንቋ የማግኘት ሙሉ በመብታቸው የተጎናጸፈ ነው። በአንድ አቅጣጫ ባከላላችሁት ክልል ላይ 11 የተለያዩ ቋንቋዎችን የሚናገሩ ዜጎች ወይም ደግሞ ኢትዮጵያውያን ቢኖሩ የእነሱ መብት እንዴት ልታስጠብቁ ትችላላችሁ? 11 ቋንቋ የሚናገሩ ኢትዮጵያውያኖች በአንድ ክልል ወይም በአንድ ቀጣናችን ውስጥ ቢኖሩ አንደኛ በዓለም አቀፍ ሕግ መሰረት ኢትዮጵያ በፈረመችው በ1948 ከ1 እስከ 4ኛ በቋንቋቸው የመማር ህፃናትን በቋንቋቸው የመማር መብት ሳይሸራረፍ ተግባራዊ ይሆናል። ሁለተኛ ፍትህ የማግኘት መብት በአካባቢው በዚህ አካባቢ በቋንቋው ፍትህ እንኳ የፍትህ ተቋም ማቋቋም ባይቻል እንኳ በአስተርጓሚ ፍትህን የማግኘት መብት ሙሉ መብቱ የተጎናጸፈ ነው። ከዚያም አልፈንኛ ግለሰብ ራሱ የግለሰብ መብት ሳይሸራረፍ ሙሉ መብቱ እንዲጎናጸፍ ነው ማድረግ። ከዚያም ወርደን አይደለም ቡድን ከቡድን ወርደን በግለሰብ ደረጃ ሙሉ መብቱ እንዲጎናጸፍ ነው የሚያድ ፍልስፍናና ማኒፌስቶ ወይም ደግሞ ፕሮግራም። ከፓርቲዎች ካቀረቡት ሀሳብ ላይ አንዳቸው ሌላቸው እንድትተቹ የሚያስችሉ እድሎችን የሚሰጠው ብልጽግና የህብር ኢትዮጵያ 50 ክፍላተ ሀገራትን መሰረት ያደረገ አወቃቀር ኢትዮጵያ ውስጥ ተክላለሁ ብሏል። መኢአድ አቅጣጫን መሰረት አድርጌ ሌሎችን መስፈርቶች መሰረት አድርጌ 5 ክፍላተ ሀገራትን አቋቁማለሁ ብሏል። ኢዜማ በቁጥር ደረጃና በስያሜ ደረጃ ልናገርም ብሏል። በእነዚህ ፓርቲ ሀሳቦች ላይ ምንድን ነው የእናንተ አስተያየት? እሺ አመሰግናለሁ። ግልጽ ነው የነሱ የተፎካካሪዎች አቋም ግልጽ ነው። ወደ ኋላ የመመለስ በክፍለ ሀገር በአንድ ቋንቋ የማድረግ ነው። በአቅጣጫም በለው 50ም በለው የብሔር ብሔረሰቦች እና ህዝቦች ያገኙትን ድል ወደ ኋላ የመመለስ የሚመስል አቋም ነው ያራመደው ያሉት። አሁን አዲስ መስፈርት የሚያወጡት በህገ መንግስቱ ላይ የተቀመጠ ነው። ባይዙ አሁን የህዋት ያወጣውን ህገ መንግስት ዲፌንድ ለማድረግ እኛ እንደ ብልጽግና ነው እንጂ የመጣ ነው እንደ ኢህአዴግ አይደለም። እዚህ ስንከራከር ስህተቶችን እናርማለን፣ ድሎችን እናስጠብቃለን ብለናል። እነሱ እዛ ላይ የተቀመጡ መስፈርቶች አሉ። ለአስተዳደር አመቺነት፣ በህዝብ ፍቃድ፣ በስነ ልቦና፣ በቋንቋ ይላል። አሁን እንደሚሉት ነው እዛ ላይ የተቀመጠው። ዞሮ ዞሮ ኢትዮጵያ በክፍለ ሀገር በአንድ በወጥ ማንነት በአህዳዊ አስተዳደር ተመርታለች፣ አይተነዋል። አሁን እነሱ እያሉ ያሉት ወደዛ ከመመለስ በምን ይለያል፣ ከዛ ጋር በምንድን ነው የሚለየው የሚለውን ቢመልሱልን ደስተኛ። ሁለተኛ አንድ ፓርቲ አካታች አቃፊ ሳይሆን በውስጡ የሁለት የሶስት ብሔር ፓርቲ ይዞ ብዝሃነትን አስተናግዳለሁ በቋንቋ በሌሎች ማንነቶች እንዴት ማለት ይቻላል? አካታች ፓርቲ አቃፊ ፓርቲ ሳይኖር አካታች የፖለቲካ ስርዓት ፌዴራሊዝም መገንባት አይቻልም። እና ሁሉም ፓርቲዎች እንደዛ ናቸው። እውነተኛ ህብረ ብሔራዊ ፓርቲ ያለው ብልጽግና ነው። ከታች ከቀበሌ ጀምሮ የሁሉም ብሔሮች የተወከሉበት 76ቱም ብሔር የተወከሉበት ፓርቲ ብልጽግና ብቻ ነው። 5 ክልል ወይም ክፍላት ሀገር ኢትዮጵያ ውስጥ መመስረት ምንድን ነው ችግሩ? መኢአድ ያቀረባቸው ሀሳቦች ላይ አይሆንም ወይም ይሆናል ብላችሁ የምታነሷቸው ችግሮችና የምትከራከሩባቸው ነጥቦች ምንድን ናቸው? አንደኛ እስካሁን በፌዴራሊዝሙ የተገኙ ድሎችን ወደ ኋላ ይመልሳል። በቋንቋ መጠቀም፣ በቋንቋ መማር፣ በአፍ መፍቻ ቋንቋ መማር፣ ባህልን ማሳደግ፣ ቋንቋ ማሳደግ ወደ ኋላ የሚመልስ ነው። እኛ ስህተቶችን እየሞላን እያሳደግን ነው እንጂ መሄድ ያለብን ወደ ኋላ መመለስ የለብንም። ይሄንን እንዴት እንደሚያደርጉት ይመልሱልን። ብዝሃነት የላቸው ፓርቲዎች፣ ብዝሃነት የሌለው ፓርቲ እንዴት የሌሎችን ህዝቦች ጥቅምና ፍላጎት ሊያሳካ ይችላል? አካታች ሳይሆን አቃፊ ሳይሆን በአንድ ብሔር በሁለት ብሔር በተደራጀ ፓርቲ ስማቸው ኢትዮጵያ ነው የሚለው ኢትዮጵያን ግን አይመስሉ። ኢትዮጵያን ሳይመስሉ እንዴት ነው ኢትዮጵያን የሚያስተዳድሩት? ብዝሃነትን የሚቀበል ትዳር ስርዓት እንዴት ነው የሚዘረጉት? ይሄ ቢመለስልን ለሁሉም እንፈልጋለን። ፕሮፌሰር ብርሃኑ ወደ እርስዎ ጥያቄ ልምጣ። 5 ክፍላተ ሀገራት ወይም 50 ክፍላተ ሀገራት ኢትዮጵያን በዚህ መልክ የማዋቀር የህብር ኢትዮጵያና የመኢአድ ሀሳብ ላይ ኢዜማ ምንድን ነው ሀሳቡ? ሲጀመር ነገርኩህ እኮ ህገ መንግስት የህብረተሰብ ስምምነት ውጤት ነው። ህገ መንግስት አንድ ፓርቲ 30 እንሆናለን 40 እንሆናለን ወይም 9 እንሆናለን ብሎ የሚወስነው አይደለም። በተወሰነ ደረጃ የህብረተሰብን ፍላጎት መጠየቅ ይገባል። ህብረተሰብ መወያየት አለበት። ማን ከማን ጋር ቢሆን ነው የተሻለ ህይወት መኖር የሚችለው ሰላማዊ ህይወት መኖር የሚችለው ተብሎ ተጠይቆ ነው እንጂ አፕራዮሪ በሚታወቅ አንድ የሆነ ትንግርታዊ መሳሪያ ልክ ወያኔ የነበረው አይነት ትንግርታዊ መሳሪያ
ይሄን ያክል ይሆናል መስፈርቱ ደግሞ ይሄ ብቻ ነው የሚባል ነገር መኖር የለበትም። ግን በጣም ስትሬንጅ የሆነ ነገር ከብልጽግና የተነገራል። አሁን ሲመልስ አንደኛ አካታች ፓርቲ የለም እኛ ብቻ ነን ህብረ ብሔራዊ አለ። ይሄ ትላንትና ብልጽግና ተመሰረተና እነኝን ብሔሮች ሰብስቦ ኦሎፈሰደን ዋና ብሔራዊ ህብረ ብሔራዊ ፓርቲ ነኝ ማለት ትንሽ የሚያዋጣ አይመስለኝም። አይ ቲንክ አደረጃጀት ካየህ በእርግጥም አደረጃጀት ምን መሆኑን ማወቅ ከፈለክ እያንዳንዱ ኢትዮጵያዊ ዜጋ መሆኑን ተቀብሎ ቤትም ቦታ ያለ ኢትዮጵያዊ የዛ ፓርቲ አባል በፍላጎት የዛ ፓርቲ አባል የሚሆንበት የተደራጀ ኢዜማን የሚያክል ፓርቲ የአካታች ያልሆነ ኢትዮጵያዊ ማይመስል ያውም በሁሉም የኢትዮጵያ ክልል በሁሉም አትሊስት ኢህአዴግ ባስቀመጣቸው ክልሎች ሁሉ በወረዳ ደረጃ ራሳቸውን የመረጡ ራሳቸውን መሪዎቻቸውንና ተወዳዳሪዎቻቸውን እንኳን የመረጡ እንደ ብልጽግና ተወዳዳሪ ከአንድ ቦታ ከማዕከል ሆኖ ከሌዚ ጋር ይወዳደር ከሌዛ ጋር ይወዳደር ሳይባል ራሳቸው የአካባቢው ሰዎች የመረጧቸው ሰዎች ያዋቀሩት ፓርቲ ነው። ሶ በምንናገር ጊዜ እውነት ፓርቲዎቹ ምን ይመስላሉ የሚለውን ይዘን እንነጋገር። ሌላው ፌዴራሊዝም ማለት በክልል ላይ አያቆምም። ክልል ብለህ ለምሳሌ 30ም ብለው 40ም ብለው በክልል ላይ አያቆምም። በተለይ እኛ እንደምንለው ዴሞክራሲያዊ ፌዴራሊዝም አንድ ክልል ከመሰረትክ በኋላ ዜን ያ ክልል እንደፈለገ ኦር ያ ክልል ከዛ በኋላ አህዳዊ ይሁን ብሎ ዴሞክራሲያዊ ፌዴራሊዝም የለም። ፌዴራሊዝም ማለት ራስን ማስተዳደር ከሆነ ማስተዳደር ያለበት እያንዳንዱ ቀበሌው የቀበሌው ህዝብ የመረጣቸው ሰዎች የሚያስተዳድሩበት፣ ወረዳው የወረዳው ህዝብ የመረጣቸው ሰዎች የሚያስተዳድሩበት፣ ዞኑ፣ ክልሉ ዋቴቨር እና በአገርም ደረጃ ከታች ነው ዴሞክራሲ የሚጀምረው። ከታች ነው ራስን ማስተዳደር የሚጀምረው። አንድ ፓርቲ ከማዕከል ሆኖ ወይም አንድ መንግስት ከማዕከል ሆኖ መሪዎቹን ከሾመ አህዳዊ የሚባለው ስርዓት ድሮ